ሐዋርያው ቅዱስ ጳውሎስ የጻፈው ምዕራፍ አንድ ላይ ላንብብልህ። ሐዋርያው ቅዱስ ጳውሎስ የጻፈው መልእክት ስለሆነ እሺ፣ ሐዋርያው ቅዱስ ጳውሎስ የጻፈው መልእክት ስለሆነ 66 ውስጥ ይካተታል የሚለው ማስረጃ ከየት አምጥተህ ነው? ህፃን ሌላ ወሬ የምታወራ እኮ ነው። አውራ ይሄ ነው ጥያቄ፣ ይሄ ነው ወሬ። የተባረከ ስድብ ይሁንልህ። ህፃን ነህ፣ በጣም ህፃን ነህ። የህፃን ጥያቄ ነው። ገና መጽሐፉን ሳትቀበል ነው የምታወያየኝ። አመሰግናለሁ በጣም። ሌላ የምታወራው ነገር ካለ ልስማ። በዚህኛው ስለ ቃሉ አውራ። ስለዚህኛው ሲያቅትህ ስራ ስትል ስራ የለም በእምነት ነው ሲል ሲያቅትህ ማስረጃ ሂድና ከኦርቶዶክስ ቤተክርስቲያን ከመጽሐፍት ቤት ማስረጃ ማህተም አምጣ። እሱን ለራስህ አድርገው። ማህተብ አልጠየቅኩም። አታወናብድ። እዚህ ከቀበሌ ያላለፈ ችግሩ ማህተብ እኮ አልጠየቅኩም። እኔ የጠየቅኩት ይኸውልህ ኤፌሶን ስትል አስቀድሞ የተጠየቀ ጥያቄ ነበር፣ የሸሸኸው ማለት ነው። 66 መሆኑን በምን አወቅ የሚለውን ጮኸ ምን ብለህ አንቧርቀህ አለፍከው፣ ምንም ስለማታቅ ማለት ነው። አዙሪ ያመጣው ለአንተ ግን አልገባህም። እሱም ሊገባህም አይችልም አካሄዱም ጭምር ማለት ነው። ከዛ ኤፌሶን ስትል ኤፌሶን ራሱ የ66ቱ አካል መሆኑን በምን አወቅ ስል ጳውሎስ ስለጻፈው አልክ። መሰዳደቡ ትርጉም የለውም። ስለዚህ ማስረጃ አምጡ። ከሌላችሁ ደግሞ እስቲ ሚዩት አታርገኝ። እኔን አንድ ጊዜ ላውራ። ኒቆዲሞስ አንዴ ቆይ፣ ሚዩት አርገ ቆይ። እሺ ትላንት ቆይ አንዴ በእናትህ እንዴ ምን አለ መሰለሽ አንድ ነገር ያትበለኝ። ቆይ አንዴ ይሁና መልካትስ ቆይ አንዴ ያቆላምጥ ምን አለበት? ኧረ እኔ አልፈልግም። ይዋ ትምህርት ላይ ታወራለህ። ትምህርት ላይ ማውራት ትችላለህ። አዎ ትምህርት ተረጋግተህ እዮባ እኮ እንትን የለኝም ስላለ እኮ ነው። ማስረጃ ሲባል በቃ ማስረጃ 66 ለመሆኑ ማስረጃ የለኝም አለ በግልጽ። እና አሁን ቁጭ ብሎ መማር ነው ያለበት። ማስረጃ የሌለው ሰው እውቀቱ ስለሌለው ማለት ነው። ሰው ከሱ የተሻለ ዲፌንድ ማድረግ የሚችል ቤተ እምነቱን ሲመጣ ከነሱ ማስረጃውን መስማት። ትምህርት እናውራ። ትምህርት እስኪ ስለ ትምህርት እናውራ። እስከዛሬ አሁን እሺ፣ የትኛው ቤተ እምነት ነህ ግን? እኔ ማለት የትኛው እምነት ማለት ነው? እሺ፣ ከዚህ በኋላ ስናወራ አማርኛ እያወራው ስለሆነ ማለት ብለህ እንዳትጠይቀኝ እሺ። ካልገባ ሚዩት አድርገህ ትከታተላለህ። ማይገባ ሰውን 10 ጊዜ ሳብራራ የትኛው እምነት ስትለኝ ፕሮቴስታንት ነኝ ማለት ነው። ሰው አላሰለችም። የትኛው ቤተ እምነት ነህ? በቃ ፕሮቴስታንት እምነት ማለት ብለህ መጠየቅ አልተጠበቀብህም ከጅምሩ ማለት ነው። በቃ ፕሮቴስታንት ነኝ። እሺ እሺ፣ የትኛው ዲኖሚኔሽን? ሙሉ ወንጌል። ሙሉ ወንጌል። የሙሉ ወንጌል የመዳን ትምህርት ምንድን ነው? የሙሉ ወንጌል ሳይሆን ስለ መጽሐፍ ቅዱስ ነው የማወራ፣ ስለ ዶክትሪን አላወራም። እሺ፣ ስለዚህ የሙሉ ወንጌል የመዳን ትምህርት የመጽሐፍ ቅዱስ አይደለም ማለት ነው። ስለ ዶክትሪን አይደለም ማወራ፣ ስለ መጽሐፍ ቅዱስ እናውራ። አባ ስለ ኦርቶዶክስ ዶክትሪን አይደለም አንተም እንድትመልስልኝ የምፈልገው፣ ስለ ፕሮቴስታንት ዶክትሪን አይደለም ማወራ። እሺ አንዴ ስመኛ። የሙሉ ወንጌል የመዳን ትምህርት ምንድን ነው ስለ ስለ ሙሉ ወንጌል አይደለም ስለ መጽሐፍ ቅዱስ ነው ካልከኝ፣ ስለ ዶክትሪን አላወራህም። አሁንም ስለ ዶክትሪን ሳይሆን መጽሐፍ ቅዱስ እናውራ። ስለ ዶክትሪን አታውራኝ ነው። ኒቆዲሞስ አንዴ ሳወራ አስጨርሰ ስመኝ፣ አለበለዚያ አትረዳኝም፣ የምትመልስልኝም ያላወራሁት ሊሆን ይችላል። እሺ ለመግባባት ከፈለግ መጀመሪያ ምለውን ስማ። እሺ ዝም ብለህ በመሃል ገብተህ አወራ ለመባል ብቻ አታወራ እባክህ። እኔ ያልኩን ስማ። የሙሉ ወንጌል የመዳን ትምህርት ምንድን ነው ስልህ፣ እኔ ስለ ሙሉ ወንጌል የመዳን ትምህርት አላወራም ስለ መጽሐፍ ቅዱስ ነው ካልከኝ፣ ሁለቱ ይለያያሉ ማለት ነው አይደለ? እኔንም ልመልስልህ። አይለያዩ። ካልተለያዩ ስለ ሙሉ ወንጌል አወራ ማለት ስለ መጽሐፍ ቅዱስ ነው፣ ስለ መጽሐፍ ቅዱስ አወራ ማለት ስለ ሙሉ ወንጌል ነው። ልክ ነኝ? በቃ እንደዛ ከሆነ የሙሉ ወንጌልን የመዳን ትምህርት አስረዳኝ። መዳን በእምነት እንደሆነ ነው የምታምነው? እሺ፣ በዚህ ትምህርቷ ከመካነ ኢየሱስ ትለያለች? የመካነ ኢየሱስን ዶክትሪን አላውቅም ወንድሜ። ኦኬ፣ ስለዚህ የምታውቀው የሙሉ ወንጌልን ብቻ ነው አይደል? እሺ፣ እንደዛ ከሆነ በሙሉ ወንጌል የሃይማኖት ስም መጥራት አይቀርብንም? አባ ምንድነው መካነ ኢየሱስ ምናምን ሙሉ ወንጌል ቃለ ሕይወት ሳይሆን መጽሐፉን ከፍተን ስለ እምነት ያለውን ብናወራ አይሻልም?
እኔ ዶክትሪን የማጥናት ብዙ ፍላጎት የለኝም። መጽሐፍ ቅዱስ ነው አልከኝ ቅድም። ስለ ሙሉ ወንጌል መጽሐፍ ቅዱሱ በቂ ነው ብዬ ነው ማምነው። እኔ ባይዘው ምን አለ መሰለ መጽሐፍ ቅዱሱ ላነበበው ሰው በቂ ነው ብዬ ነው ማምነው። በቃ መጽሐፍ ቅዱሱ በቂ ከሆነ ስለ መጽሐፍ ቅዱሱም ስትጠየቅ ከምን ማሳየት አለብህ? ከመጽሐፍ ቅዱስ። በጣም ጥሩ። ቅድም የጠየቅኩህን ጥያቄ ብጠይቅ አሁንም ወደ ጩኸቱ ነው የምንሄደው ወይስ ተረጋግተህ ትመልስልኛለህ? ይኸውልህ አንተ አሁን ቅድም የምትጠይቀኝ ጥያቄ አሁን ለምሳሌ የ66ቱን የ81 አሃዱን ምናምን አንብቤ እኮ ልመልስልህ እችላለሁ። እረስቻቸው ነው ባይዘው እና የቀኖና ምናምን ነገር ስለ መልእክታት ምናምን ነገር የመሸምደድ ጉዳይ ነው። ሌላ እውቀት አታርገው። ሸምድደህ ነው እኮ አይደል? ሌላ እውቀት ነው። ሌላ እውቀት አይደለምም አላልኩም። አዎ ሸምድደህ ነው። ሌላ ታሪክ የለውም እኮ እዚህ ጋር አሁን ብታውቁ ቢኖርም የተጻፈ ሸምድደህ ነው እንጂ ከራስህ ያመጣው ታሪክ የለም አይደል? ከራስህ ታመጣለህም አላልኩም። ከራስህ የምታመጣበት ምንም ምክንያት የለም። የማምጣት ምክንያት የለም። እዚህ ጋር ነው አሁን እዚህ ጋር ስናወራ ላወራሁ ምላሽ ልስጥ። ከቅድም ጀምሮ እንደዛ ከመጫጫ አላስፈላጊ ቃላቶች ከመናገር አይ በዛ ጉዳይ ላይ ካነበብኩ ቆይቻለሁ እረስቼዋለሁ ለጊዜው ልመልስ አልችልም ወይም ለጊዜው አላውቀውም ብትል በጣም ቀላል ፕሮግራሙንም የማይረብሽ በቀናነት ለመወያየት የሚመች ነበር። አላነበብኩትም ወይም አሁን አላውቀውም ላለ ማለት የሄድክበት ርቀት ግን ክርስቲያናዊ አይደለም። አየህ አታውቀውም በቃ ምንም እንትን አይደለም። በተለያየ ምክንያት ሊረሳ ይችላል። ሙሉም አይደለንም ሁሉን ነገር እናውቃለንም አይባልም። ስለዚህ ለወደፊቱ ማታውቀው ነገር ሲሆን አይ ይቅርታ ይሄን አላውቀውም ካልክ በቂ ነው። እሺ ለወደፊቱ እንዲስተካከል ነው። አላውቅም ካልክ ምንም ችግር የለውም። ኑሐሚን ልጠይቃትና ከተፈቀደ ነገረ ድህነት ላይ ማውራት እንችላለን። ኑሐሚን ነገረ ድህነት ላይ እናውራ ወይስ ርዕስ አላት? ቀጥሉ ይቻላል። እሺ ነገረ ድህነት ልንገባ። እሺ ከየት ቤተ እምነት ነህ? ያብዬ አንዴ ከኒቆዲሞስ ጋር ይጨርስና እንደዛ አይሻልም? በየተራ ቢሆን እሺ። በኒቆዲሞስ ነበረ ፍቃዳችሁ ከሆነ እናውራ። ከየት ቤተ እምነት ነህ? ያብስራ ፕሮቴስታንት ነኝ። የትኛው ዲኖሚኔሽን? አይ ጥያቄ ያለኝ እሱን መልስልኝ። አሁን የትኛው ዲኖሚኔሽን? እዮባ ጥያቄ ያለኝ እሱን መልስልኝ። እኔ ያልኩትን አልሰማህም? ሰምቻለሁ። ስለሰማሁ ነው የገባሁትኝ። እሱን መልስልኝ። ከሰማ ለእኔ ንግግር ምላሽ መስጠት አለብህ። ባልሰማ ማለፍ የለብህም። በጥያቄው ላይ ሳይሆን ሌላ ሀሳብ ነው ያለኝ። የትኛው ዲኖሚኔሽን ነህ? ፕሮቴስታንት ነኝ። ፕሮቴስታንት ነኝ አልከኝ ሰምቻለሁ። ከዛ በኋላ ግን መልሼ ጠይቄሃለሁ። የትኛው ዲኖሚኔሽን ነህ? ያለህበትን ህብረት መናገር ድፍረቱ ከሌለ እኔ ጥያቄን አልቀበልም። ያለበትን ነገር መናገር የማይችል እምነቱን ማብራራት የማይችል ዝም ብሎ በዋል ፈሰስ እዛም እዛ የሚሽከረከር ሰው ጊዜ ነው የሚያባክንብኝ። በጣም ግልጽ ይመስለኛል። ማታክ ከሆነ ቁጭ ብለህ ተማር፣ ጊዜ ሲደርስ ጠይቃለህ። ምታክ ከሆነ በድፍረት መናገር ትናገራለህ ወይስ ትወርዳለህ? እሺ ዮባ እኔን ለማስወረድ ቸኮላችሁ። ኒቆዲሞስ ግን እስካሁን ቆይቷል አይደለ? እየተሳደበ ምናምን እየተሳደበ መሆኑን ማመን ጥሩ ነው። እታች ሆነ ጨርሰው። እሺ ኒቆዲሞስ በነገራችን ላይ እዚህ ውስጥ ያላችሁበትን ህብረት ለመናገር ድፍረት ከሌላችሁ አትምጡ። በቃ ምን ሰራለህ? ቢያንስ እኮ ሄደ የምታመልክበት ዶክትሪኗን እቀበላለሁ ምትላትን ቸርች ሳታፍር መናገር ያልቻልክ ሰው ምንድን ነው የምታወራው? በጌታ ስም እንደ አንዳንዴ ደፈር በሉ እንጂ በድፍረት እምነታችሁን ተናገሩ። እዚህ ጋር ያሉ ኦርቶዶክሳውያን ቢጠየቁ ብንጠየቅ ኦርቶዶክስ በእናትህ ከሃይማኖት አንዴ እባክህ አንተ ምንድን ነው እሱ እንደሚያደርግህ? በጌታ ስም አንተን እያወራው ጭቅጭቅ ውጣ። በቃ አንተም የሃይማኖት ጭቅጭቅ ውስጥ ሚዩት አታብራ ከዚህ በኋላ የመወያየት ፍላጎት ካለ ማለት ነው። እና እዚህ ኦርቶዶክሳውያን ብንጠየቅ ሙሉ እውቀት አለን ባንል ግን ቢያንስ ቤተ እምነታችን ማለት የምናምነውን እምነት አንደብቅ። እንደዚህ አይነት ድፍረት ከሌላችሁ እንዳትመጡ ነው ሀሳቡ። እሺ ኒቆዲሞስ ስናወራ ከርዕስ ውጭ ማውራት አይቻልም። ርዕስ መርጠን ይኸው ራስን ነገረ ድህነት ብለህ ስላልክ ስለ መዳን እናውራ ስላልክ አንተ ባልከው ግን ከርዕስ ውጭ እና አላስፈላጊ ቃላት መጠቀም በፍጹም አይቻልም። ቅድም እንደተጠቀምከው ማለት ነው። በዚህ ከተስማማ እንቀጥል። እሺ
ጀምር እስኪ። ሰው እንዴት ነው የሚድነው? ሰውማ በመስቀል ላይ በተሰራለት በቀራንዮ መስቀል ላይ በፈሰሰለት በልጁ በኢየሱስ ክርስቶስ ደም ይድናል። ምን ሲያደርግ? ሲያምን። በእምነት ብቻ? አዎ በእምነት ብቻ ነው የሚድነው። ምክንያቱም ማንም እንዳይመካ ከስራ አይደለም ስለሚል ስራ ያመነ ሰው ተግባር እንጂ ማስረጃ። ኤፌሶን ምዕራፍ 2 አውጣልኝ። እሺ ከቁጥር 8 ላንብበው። አንብበው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እምነት ብቻ ጨርሻለሁ። ጸጋው በእምነት አድኗቸዋል። ስማኛ፣ ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እኛ ለእግዚአብሔር ለመዳን አስተዋጽኦ አናደርግም። አስተዋጽኦ ታደርጋለህ እንዴ ለመዳን? በፍጹም። በዚህ ነው የምናምነው። እምነት ብቻ የሚለውን ግን አላየሁትም። ይኸው አልክ እኮ የእግዚአብሔር ስጦታ ነው እያለህ እኮ ነው አባ። አዎ የእግዚአብሔር ስጦታ ነው ይላል። እምነት ብቻ አይልም ነው ያልኩህ። የእግዚአብሔር ስጦታ ነው። ጸጋው በእምነት አድኗችኋልና አይልም። በእምነት ማለትና በእምነት ብቻ ማለት በሁለቱ መካከል ልዩነት አለ። ኒቆዲሞስ ብቻና ኒቆዲሞስም አለ ማለት ይላል። ለምሳሌ እዚህ ገስት ላይ ኒቆዲሞስ አለ። ቁጥር 9 ነው እንሂድ። ቁጥር 9 ላይ እንሂድ። እሺ ቁጥር 9 ላይ ፕላስ ስራ እንዳትል ማንም እንዳይመካ ከስራ አይደለም ይላል። ቁጥር 9 ላይ አዎ አውቀዋለሁ። አንዴ ግን ሐሳብ ግን ብታስጨርሰኝ ጥሩ ነው አይሻልም? እንድንግባባ። ለምሳሌ እዚህ ገስት ላይ ኒቆዲሞስ አለ ማለትና ኒቆዲሞስ ብቻ አለ ማለት ይለያያል ወይስ አይለያይም? እሺ አብራራ እስኪ። ይለያያል ወይስ አይለያይም ብዬ ነበር። እኔን እየጠየቀኝ ነው? ይለያያል። በቃ ልክ እንዲህ ነው የኔ ጥያቄ። በእምነት መዳን እና በእምነት ብቻ መዳን ይለያያሉ። ስለዚህ ሁለቱም ምን ለማለት ፈልጎ ስለሆኑ ምን ለማለት ፈልጎ ነው? እሺ ችግር የለውም እሱን አስረዳለሁ። በእምነት ብቻ የሚለውን ግን አሳየኝ እያልኩ ነው። በእምነት ብቻ እኮ አለህ እኮ። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከስራ ነው ልትለኝ ነው አይደል? አንተ አላለም። እኔ መጀመሪያ ማለት ያለ እንዴ ራሴ እላለሁ። ለምን ነው በሚል ፍራቻ ውይይቱ እንትን እንዳይለበት ብዬ ነው። ኖ ለምን እኔ እኮ ገሃድ ዓለሙ የሚያውቀው እኮ ነው። ኦርቶዶክስ ቤተክርስቲያን የምታምነው እምነት በጸጋ በማመን ብቻ ሳይሆን በስራም ነው ብላ ነው የምታምነው አይደል? አትወሻሸቅ። ለምን ትወሻቃለህ? ኦርቶዶክስ ነህ አይደል? እሺ አማርኛ መጣውራ ብዬ ቅድም አስጠንቅቄያለሁ። አይደለም ኦርቶዶክሳዊ አይደለህ? ኦርቶዶክስን ላውራ። አንተ ስለ ራስህ አውራ መጀመሪያ። ምን አሯሯጠው ኦርቶዶክስ ጋር? ስለ ራስህ ማውራት አትችልም? መጀመሪያ ለተጠየቀው ጥያቄ ብቻ የሚል እምነት ብቻ የሚል አሳያለሁ ብለን የገባኸው ምንድን ነው? አንተ ስለኔ ጠይቀኸኝ የለ? አውራ እኮ ነው ያልኩህ። አሁንም እኮ እኔ ላውራ እኮ አይደለም እኮ። አንተ የምታምነው በእምነት ነው ወይስ በስራም ጭምር ነው? መልስልኝ። ጥያቄ መልስ። መጀመሪያ ጥያቄ መልስ። እምነት ብቻ የሚል የለም እዚህ ጋር አሳየን እያልኩ ነው። እምነት ብቻ የሚል የለም እና ምንድን ነው የሚለው? ይሄው ፊት ለፊት የት አለ እምነት ብቻ የሚለው? ጸጋው በእምነት አዳናችሁ አይልም? እምነት ብቻ የሚለው የት አለ? ጸጋው በእምነት አዳናችሁ አይልም ወይ ይላል። እምነት ብቻ የሚለው ግን የት አለ ይላል? አይልም። በእምነት አድኗችኋል ይላል? አይልም። እምነት ብቻ የሚለው የለም። ጥያቄ እምነት ምን ሌላ ማብራሪያ ያለው? እምነት ጸጋው በእምነት አድኗችኋል የሚለው ሌላ ማብራሪያ ያለው? ኒቆዲሞስ እባክህ አታድርግ። ኧረ ሌላ ይኸውልህ፣ ተቆጥቷል፣ ጮኸ ምናምን የሚል ሌላ ነገር አታሰጠኝ። ግን ጸጋው በእምነት አድኗችኋል የሚለው በቂ ነው አይደለም? ለምንድን ነው በቂ የሚሆነው? ለምን እምነት ብቻ ለሚለው ነው? የክርስቶስ ደም በቂ ስለሆነ አይደለማ። እኔ ጥያቄ እሱ አይደለም እኮ። እምነት ብቻ የሚለው የታለን? እኔ ጥያቄ
ሆነ። ይኸውልህ አሁን መረዳዳት ነው አይደል? አንተ መስቀለኛ ጥያቄ ልጠይቀኝ ነው የፈለግከው ወይስ እምነት ብቻ ስለ እምነቴ ነው? ጸጋው በእምነት አድኗቸዋል ስለሚለው ነው። እሺ ሌላ ምን እንላለን እዚህ ጋር? ጸጋው በእምነት እያለ ነው እኮ እዚህ ጋር በእምነት አይደል? እሱን አይደለም የኔ ጥያቄ። ጸጋው በእምነት የሚል የታለ አይደለም የኔ ጥያቄ። እምነት ብቻ የሚለው የታለ ነው? ብቻ የሚል ይግባበት አንተ እንድታምን። እምነት ብቻ ካልክ ላልከው ነገር አው ማስረጃ ማቅረብ አለ። ብቻ የሚል ቃል መግባት አለበት አንተ እንድታምን። አንተ ስላልከው ያንተን ቃል እንድቀበል አው ብቻ የሚለው መግባት አለበት። ምክንያቱም አንተን እንደዛ እያልክ ያለው አይ እንትን ነው። በቀና መንፈስ እናውራ። ኢዮብ ዘሚካኤል በቀና መንፈስ ካወራን እንደማመጣለን። አለበለዚያ ወደ አንተ ዶክትሪን ለመሳብ የቃላት ጋጋታ ፈጥራለሁ ካልክ ሌላ ርዕስ ነው። በልጁ በኢየሱስ ክርስቶስ ደም መዳን በመስቀሉ ስራ መዳን ታምናለህ አታምንም? ስለ ነጭ የሚለውን እባክህ አስነብበኝ። በእምነት አለህ እኮ። አዎ በእምነት የሚለውን እኔ እቀበላለሁ። እምነት ብቻ የሚለው የት አለ? አነበብከው እኮ። ጸጋው በእምነት አይልም? ብቻ የሚል የለውም ግን በእምነት ይላል። ሌላ ቃል ስለሌለው ብቻ የሚል የለውም። ስለዚህ እምነት ብቻ የሚል ካወራ መጽሐፍ ቅዱሳዊ አይደለም። ለመዳን እምነት ያስፈልጋል ካልክ እንስማማለን፣ መጽሐፍ ቅዱሳዊ ነው። እምነት ብቻ ምትል ከሆነ ግን መጽሐፍ ቅዱሳዊ አይደለም ማለት ነው። ተግባባን? በዚህ ብቻዋን ቀርታለች። ብቻ የሚል ቃል ስለሌለ ብቻ ሳይሆን ጀነራል ሐሳቡን ኢየሱስ ክርስቶስ የመጣበትን ለሰው ልጆች ለማዳን የመጣበትን አንተ ለፈለካት ቃል ብቻ ስለገባች እና ስላልገባች ሳይሆን ሐሳቡ የሚረጋገጠው አንተ ስለፈለግከው አይደለም እኮ። መጽሐፍ ቅዱስ እኮ ወንድሜ ከዘፍጥረት እስከ ራእይ መልእክት አለው። መልእክቱን የያዘ ነው መጽሐፍ ቅዱስ ማለት። አንተ በፈታው ፍቻ አይደለም እኮ የሚፈታው አይደል? አንዴ ስማኝ። እኔ ምንም አልፈታውም። አንተው አወራህ። አንተው ደግሞ አሁን እያልክ ያለውን አልክ። አንተውን ያወራኸው ላወራኸው ማስረጃ ብቻ ነው የጠየቅኩህ። እኔ አየህ፣ እኔ ምንም አላልኩ። እምነት ብቻ ነው ለመዳን የሚያስፈልገው ስትል እስቲ እምነት ብቻ የሚለው የት አለ አልኩ። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው ከእናንተ አይደለም። የለም አልከኝ። ተግባባን። እሱ ጋር እኮ የለም ብለኸኛል። አንዴ የለም ብለኸኛል። እኔ ደግሞ እምነት ብቻ የሚለውን የሚያፈርስ ጥቅስ ብሰጥስ? የሚያፈርስ ጥቅስ ብሰጥህ ብቻ የሚለውን የሚያፈርስ ልጠቅስልኝ የምትችለው የያዕቆብ መልእክትን ልጠቅስልኝ ነው። የያዕቆብ መልእክት አይደለም ምዕራፍ 2 ቁጥር 24። እሺ አሳየኝ። ድጋሚ ልንገርህ። እኔ ስለራሴ እምነት እኮ ስማኛ። እኔ ስለ ራሴ እምነት ራሴ አብራራለሁ፣ ስለ ቤተ ክርስቲያንም ራሴ አወራለሁ። ገና ለገና እንዲህ ያወራል ብለህ እባክህ አትድከም። እሺ ሳወራ ብቻ ያኔ ምላሽ ስጥ። እሺ አሳየኝ። ማርቆስ 16:16 ማርቆስ 16 ማርቆስ 16:16 ያመነ የተጠመቀ የሚለው ማለት ነው። እሺ አወጣሁት። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እንደዛ አይደለም የሚለው። በስርዓት አንብበው። ቁጥር 16 ላይ ያልከኝ። እሺ አንተ አንብበው። እሺ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ለመዳን ምን አለ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እሺ አሁንም ምን የምትለውን አብርሃንባት ትልቁም ነገር አላት። እሺ በስርዓት አንብበው ያልኩ ለዛ ነው። ያመነ የተጠመቀ ምን ነው የሚለው? ምን የምትለው እናን ነው የምትወክለው። እሺ ኤንድ ማለት ነው። ያመነ እና የተጠመቀ ይድናል አለ። ለመዳን ምንና ምን ያስፈልጋል አለ? ያመነ የተጠመቀ ይድናል፣ ያመነም ለመዳን ምንና ምን ያመነም የተጠመቀም ይድናል ይልና ያላመነ ግን ይፈረድበታል ነው የሚለው። ያልተጠመቀ አይልም። እሺ እንደዛም አይደለም የሚለው። ያልተጠመቀ ይላል። አንዴ ነው ቆይ አንዴ። አይ ያልተጠመቀ ይላል አይልም። የኔ ጥያቄ እሱ አይደለማ። የኔን ጥያቄ ስማ። ለመዳን ምንና ምንን ጠቀሰ? ለመዳን ያመነ ይላል መጀመሪያ። እሺ የተጠመቀም ይላል።
የተጠመቀም ለምንድን ነው ሁለቱ የተጠቀሱት እንዴ? ማለት ያመነ የተጠመቀ ስለሚድን ነው። ኦኬ በጣም ጥሩ። ለመዳን ምንና ምን? እምነትና ጥምቀት። ቴንኪዩ። እምነት ብቻ ይላል አይልም። ለመዳን ምንና ምን ያስፈልጋል አለ? ማመንና መጠመቅ። ያላመነ ይፈረድበታል የሚለው ግን ያላመነ ነው። አዎ ስለ ፍርድ አይደለማ የኔ ጥያቄ። አሁን ስለ መዳን እያወራን ስለሆነ ስለ መዳን የተጠቀሰውን ያወራ ነው። ስለ ፍርድ ስናወራ ያላመነ ስለሚል በቃ ያላመነ ይፈረድበታል ብለን እንዘጋዋለን። ስለ ፍርድ ስላላወራ እሱን ማውራት ሰው ካልተጠመቀ አይድንም ብለን የምታምነው? አሁን የኔን እምነት አልነበረም ያወራሁት። ግን እሺ አንድ ጥያቄ ልጠይቅህ። አንድ ሰው በልጁ በኢየሱስ ክርስቶስ አመነ ወይ ኤቲስት ነው ወይ የእስልምና እምነት ተከታይ ነው። በልጁ በኢየሱስ ክርስቶስ አመነ፣ ሳይጠመቅ ሞተ። እሺ ይድናል አይድንም? አልተጻፈም ማለት እንዴ? እንደዛ የሚል ጽሑፍ የለም። በልጁ በኢየሱስ ክርስቶስ አምኖ ከሞተ ይኸውልህ፣ በልጁ በኢየሱስ ክርስቶስ አምኖ ቢሞት እሱን ሰምቻለሁ እኮ ኒቆዲሞስ። ሚዩት አታርጉት፣ አርጋችሁት ከሆነ ሚዩት አንሳና አውራ። አልተጻፈም እንደዛ የሚል ጥቅስ ኒቆዲሞስ። ቢሞት ላይ የሚመሰረት እምነት በጣም ኒቆዲሞስ አለ። እሺ እስኪ ያበራ። ምን ፈረሰ ማለት ነው? ሞት የሚለውን አማራጭ የሰጠበት። ስለዚህ በክርስትና እምነት ጥያቄ ያለብህ ማለት ነው። አንተ ጥያቄ አልተፈታም ማለት ነው። አይ ጥያቄ የለብኝም። ቆይ አንዴ ኒቆዲሞስ ጥያቄ ያለብህ ጥምቀት ለኃጢአት ስርየት ብለህ ነው የምታምነው? ኧረ ስማ እንዴ መልስላለሁ፣ ግን ስማ እንዴ ዋርኒንግ እየሰጠ ነው። አቤኒ ኪቦርዱ ነው መሰለኝ። አጥፋው በቃ አቢኒ ከፊቱ ግን ይሻላል እኮ ኪቦርዱ ግን። እሺ ይሁን። ብትሞት ኮፒ ሊንክ አድርጉት ጋይስ። እሺ ታብታብ ይደረግ ጋይስ፣ ታብታብ። እሺ መልስልኝ። 100,000 ነው። ኧረ መድኃኒዓለም ተረጋጋ። ይኸው ሰምቻለሁ። ጥምቀት ለኃጢአት ስርየት ነው የምትለው አይደል ያልከው መጨረሻ ላይ ሰምቻለሁ። ግን አንዴ ታብታብ እንኳን እናስደርግ ቤቱን እስኪ። እሺ ይኸው ታብታብ አድርጉ ቤተሰብ ታብታብ እያደረጋችሁ እስኪ። ይሄ ድንቅ ትምህርት ነው። ባይዘወይ ብዙ ሰዎች ነፃ ይወጣሉ በዚህ ትምህርት። እውነት ነው። ይኸው ብዙ የስህተት ትምህርት ገልጠን እምነት ብቻና ፍርሰንማ ሰው እንዲሁ አይወጣም፣ ወደ ጌታ ይመጣሉ። እሺ እንዴ ሰውየው አምኖ ሳይጠመቅ ከሞተ መልስ ካላገኘ እኮ ክርስትና ሙሉ አይሆንም። ባይዘወይ አንዴ ኒቆዲሞስ ቢያንስ ታብታቡን ራስሽን ከፍ አድርጊ 500,000 ያስገቡት። እሺ ጋይስ እየሰማችሁ ግን ታብታብ አድርጉት። ራስሽን ከፍ አድርጊ። አቢኒማ ምን ይሰራል ልቁኝ። እሺ እንደዚህ ግን ደስ አይልም እኮ ዋናው በትልቁ አስተካከል ብሎኝ እዮባ። እስኪ እኔ ሙሉ ሞዴሬተር ስጪ። አይ ምንም አይሰራልህም አቢኒ፣ ታበላሻለህ አንተ። እሺ አሁን በትልቁ አድርጊ ራስሽን። የራስሽን ንኪውና ከዛ በትልቁ አድርጊው። ብቻ እሷን እንትን ምቱት። እሺ ታብታብ አድርጉት ፕሮፋይሏ። እምቢ አለሽ? አሁንም የእናንተን ነው ማድረግ የምችለው። ኦኬ አሁን ልሞክር። እሺ እየሞከረች እኛ እንቀጥል አይደል? ታብታቡን 500,000 ቢያንስ፣ ኮፒ ሊንኩን ቢያንስ 1500 አድርጉት። ያው ከሚቆራረጥ ማለት ነው፣ እየተማማርንም ስለሆነ። እሺ የመጨረሻ ላይ ጠይቀኝ ጥያቄ ምንድን ነው? ጥምቀት የኃጢአት ስርየት ያስገኛል የምትለው አለኝ። አዎ አልኩኝ። መልሱ ማስረጃ ልስጥ ወይስ ትቀጥላለህ? ማስረጃ? አዎ ማስረጃ ስጥ። እሺ የሐዋርያት ሥራ ምዕራፍ 22 ቁጥር 16፣ የሐዋርያት ሥራ ምዕራፍ 2 ቁጥር 38። የተመቸን ክፈለው። እኔ ላንብብልህ? ራስ እኔው ላንብብ? ታነባለህ?
አንብቡ። ስራ ስንት ነው ያልከኝ? 22 16 22:16 ላንብብላ። እሺ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። መልስ ነው ወይስ ምንድን ነው? ላብራራለህ? አልገባህም? ሙሉ አውዱን እስቲ አብራራልኝ። እሺ ሳውል በመንገድ ሳለ በደማስቆ መንገድ ጌታ አገኘው። ከዛ ቃላት ተለዋወጡ። ለምን ታሳድደኛለህ አለው ጌታ ኢየሱስ። ሳውልም እኔ ማሳድድ አንተ ማነህ አለ። ጌታ ኢየሱስም የናዝሬቱ ኢየሱስ እንደሆነ ነገረው። ከዛ በኋላ ሳውል ምን አለ? ጌታ ሆይ ምን ላድርግ አለ። ጌታ ኢየሱስም ወደ ደማስቆ እንዲገባ በዛ የምታደርገውን ይነግሩሃል አለው። የ3 ቀን መንገድ ተጉዞ ከተማ ገባ። ጌታ ካገኘው በኋላ ማለት ነው። ከተማም ከገባ በኋላ አናንያን አገኘው። አናንያም ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ያለው ታጠብ ነው። ስለዚህ ከኃጢአቱ ለመታጠብ ስሙን እየጠራ መጠመቅ እንዳለበት ነገረው ማለት ነው። ከኃጢአት ለመታጠብ ጥምቀት ያስፈልጋል ምንለው በዚህ የመጽሐፍ ቅዱስ ማስረጃነት ነው። ይሄ ብቻ አይደለም፣ የሐዋርያት ሥራ 2ንም ማስረዳት እችላለሁ። ሐዋርያው ቅዱስ ጴጥሮስ የተናገረው ትክክል። ወንድሞች ሆይ ምን እናድርግ ባሏቸው ጊዜ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በጌታ በኢየሱስ ስም ተጠመቁ አሏቸው። ኃጢአታችሁ ይሰረይ ዘንድ ነው የተባሉት። ለሚጠመቁት ለኃጢአት ስርየት ነው ማለት ነው። ቃል በቃል ደግሞ ጴጥሮስ በመልእክቱ ላይ ደግሞ ተናግሯል። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ተናግሯል። ይኸው ማስረጃዬ ኒቆዲሞስ ወንድሜ። ጥምቀት የኃጢአት ስርየት ነው ብለህ ማመን አንደኛ ይኸውልህ ለጠየቁ ጥያቄ መልስም የለህም። አንድ ሰው በልጁ በኢየሱስ ክርስቶስ ብቻ አምኖ ቢሞት የሰጠው ይድናል ወይ ስለ እንጃን ያልከኝ? ይኸውልህ እንጃን ያልከኝ። ቆይ አንተ አውርተሃል ዝም አልኩህ አይደል? እንደዛ አይደለም። እንጃን ያልከኝ አላውቅም ያልከኝ አልተጻፈም አልከኝ። አዎ አልተጻፈም ነው ያልኩህ። ያ ከኢየሱስ ክርስቶስ ጋር ተሰቅሎ የነበረው ሰውዬ እኮ ወርደህ ተጠመቅ አልተባለም። ከተጻፈ ግን መጀመሪያ የተጻፈውን ባለማወቅ እንድትወቅሰኝ ሐዋርያቶቹ ተጠምቀው ነበር። ስማ እስኪ ሐዋርያቶች ተጠምቀዋል። መጀመሪያ ቆይ እየሸፋፈን ነው። ሐዋርያቶች ተጠምቀው ነበር። ቆይ መልሳለሁ። ኒቆዲሞስ አንዴ መልሳለሁ። ሐዋርያት ተጠምቀው ነበር ነው ያልከኝ፣ ሰምቻለሁ። ከዛ በፊት ግን አልተጻፈም ማለቴ ስህተት ከሆነ መጽሐፉን አሳየኝና እኔ ስህተት የለመን እስቲ የቱ ጋር ነው የተጻፈው? ያመነ ሰው ቢሞት ምን ይሆናል የሚለውን የተብራራ ምን ይሆናል የሚለውን የተብራራበት ላይ ጴጥሮስ የመረው በበዓለ 50 ቆይ ስማኝ አንድ ነገር ልንገርህ። ቆይ ትነግረኛለህ ስለ ጥቅስ ቆይ አንዴ ያስጨርሰኝ ሐሳቤን ሐሳብ ልነግርህ ነው። ትነግረኛለህ አንዴ ይኸውልህ ዘለልክና ጠይቀ እሱን ከመለስኩ በኋላ ጥምቀት ለኃጢአት ስርየት ነው የሚል ሲያንጣ አልከኝ። እሱን ከመለስኩ በኋላ አሁን ደግሞ ወዴት ሄድክ? የተሰቀለው ሰው አልክ። ከዛን ሐዋርያት ተጠምቀዋል ያልክ። አየህ ምን ያህል እንደተሽከረከርክ። እኔ ግን አንድ ቦታ ላይ ቆም ብለህ ማውራት እንድትችል ሐሳብንም እንድታስረዳ ለመግባባትም አንተ ያነሳሁን መልሼ አቀረብኩልህ። አንተ እኔ ስህተት ከሆንኩኝ እና ስህተት ነህ ካልክ ሮሜ 6 ናውጣ። እሺ ሮሜ ምዕራፍ 6 ናውጣልኝ። እሺ ጥያቄን ሰምተሃል? ግን ስለ ጥምቀት ምንነት እንዳስረዳ ኃጢአት ስርየት ነው ብለኸኛል። ጥምቀት አረ እኔ እኮ እሱን አይደለም የጠየኩህ። ለምንድን ነው የማሰማው? እንድንግባባ ጥያቄ ምንድን ነው? ጥያቄ ምንድን ነው? እሺ ጎበዝ ጥያቄ አንድ ሰው አምኖ ግን ቢሞት የሚለውን እኔ አልተጻፈም አልኩ በማለቴ ስህተት ነው አልከኝ። ስህተት ከሆንኩኝ ተጽፏል ማለት ነው አይደል? አምኖ ቢሞት የሚለው የቱ ጋር ነው የተጻፈው? ሞተ እኮ ሳይጠመቅ የሞተ የለም እንዴ? ወንበዴው አልሞተም? ከክርስቶስ ጋር የነበረው
እሺ ድማችን ግን የት ሆኖ ነው ዮባ? እሺ ይመች ሞተ ወሬ አንተ ወደ ዶክትሪንህ አትውሰደኝ። መጽሐፍ ቅዱስ ያወራኩ ምልህ ለዚህ ነው። እኔ ምንም አልወሰድኩም። ሲጀመር ስለ ጥምቀት ካወራን አንተ አልተጠመክም። እሺ ሳታምን በፊት ነው የተጠመከው። በ40 ቀን ነው የተጠመከው እኮ አንተ። እሺ አረ ስለ 40 ቀን ጥምቀት ስለ ጥምቀት እናውራ። በዚሁ ስለ ጥምቀት ስናወራ አንተ በ40 ቀን ነው የተጠመከው። ትክክል። መጀመሪያ በ40 ቀን ስለ ልጁ ስለ ኢየሱስ ክርስቶስ አምነህ ነው የተጠመከው ወይስ ቤተሰብህ ተጠምቆልህ ነው? ተአምኖልህ ነው የተጠመከው? ቤተሰብ ተጠምቆልህ ነው? እሺ ቆይ ቤተሰብ አምኖልህ ነው የተጠመከው? ቆይ አንዴ ኒቆዲሞስ 10 ቦታ እንደ መለካከፉ እንትን ነው የሚሆንብህ እና አይ አይደለም የተያያዘ ነገር ስለሆነ ስለ ጥምቀት እናውራ ካልክ አንተ ትክክለኛው ጥምቀትም አልተጠመክም። ባይዘው አንዴ በቃ እሺ ችግር የለውም ሰምቻለሁ። የተያያዘ ከአንተ ጋር ያለኝ ነገር ተናግሬያለሁ። ካስገባ ሰው ጋር ትቀጥላለህ። እኔ ከአንተ ጋር አላወራም። ኒቆዲሞስ ይኸውልህ መጀመሪያ 10 ቦታ 10ሩን ነገር የምናቦካው ከሆነ አንተ ምንም አትረዳ፣ አንተን ምንም አልረዳ፣ እታች ያሉትም አይረዱም። አሁን ስንቱ ቦታ ሄድክ? በጌታ ጋር የተሰቀለው ሰው አልክ፣ ሐዋርያት አልክ። ከዛ ደግሞ አንድ ርዕስ ነው። አንተ አንድ ጥቅስ ነው የጠቀስከው። አንተ አንድ ጥቅስ ነው የጠቀስከው። ኧረ አንዴ ስማኝ እባክህ። 2 ጥቅስ ጠቅሰህ ለፈለከው ዓላማ እንዴት ሰማሃለሁ እንዴ? እንደማመጥ መጀመሪያ እኔ ያነሳሁበትን ሐሳብ ተረዳኝ መጀመሪያ። ኢዮብ እሰማለሁ። ትሰማለህ? ቱ ቢ ሆነስት ላይክ እንትን ደምድሞ ነው የመጣው አንተን ለመጫን አንተን ለማለት ምናምን እንጂ ምንም ሀሳብ ለመስማት ፈቃደኛ አይደለም። አፍተሩ ልጁ ነው። ምናልባት ቦሪንግ እንዳይሆን ራሱ ምንም ነው መስማት እየፈለገ የሌለው ምንም መምህር ብሬ አንተ እኔ ከአንተ ጋር አላወራንም። አሪፍ እየሄድን ነው። እኔ ከእሱ ጋር እያወራን ነው፣ እየተማማርን ነው። አሪፍ አይደለም እየሰማ ነው። መምህር ብሬ እኮ ከዚህ በፊት ጥያቄ ጠይቄ መመለስ አቅቶ ወጥተሃል እኮ አንተ ወጥተህ በዛው ጠፋህ። ኧረ በቃ ዝም በል ኒቆዲሞስ። የት ነው እንዴ መምህር ምን እንደፈለገ ታውቃለህ? እንደዚህ ላይክ ማይሆን ነገር ተናግሮ ማለት ነው አስወርደ ነው ከዛ አስወረዳችሁ ምናምን ማለት ነው የፈለገው። በፍጹም እኔ በፍጹም ምን ያደርግልኛል? አጀባ ክብር አልፈልግ። እናንተ ናችሁ። ማን ያቀኛል? እኔ ታዋቂዎቹ እናንተ እኮ ናችሁ። እሺ ቆይ አንዴ እንዲህ እናድርግ። ቅድም ጥምቀት ለኃጢአት ስርየት ነው ትላለህ ስትለኝ አዎ ብዬ ማስረጃ ሰጥቼ ነበር አይደለ? አይልማ። እሺ የትኛውን ጥቅስ ነው መጀመሪያ በስሙ ባል? ይኸውልህ ምክንያቱም አንተ ያነሳኸው ሐሳብ ይኸውልህ አንተ የሰጠኸኝ ጥቅስ ይኸውልህ ጥቅሱን የሰጠኸኝን ጥቅስ ልንገርህ እኔ። እሺ ጥምቀት ማለት ከክርስቶስ ጋር ሞቱን የምንተባበርበት አልሰጠውም እንጂ ለኃጢአት ስርየት ነው ብዬ አላምንም። እሱ አይደለማ ታዲያ እያወራን ያለ ነው። ለምንድን ነው እሱ ያልተጠየቀው የምታወራው? በጌታ ስም ያንተ እምነት እኮ አይደለም። እኔ የሰጠው ጥቅስ መጀመሪያ የሰጠው ጥቅስ የትኛው ነው ብዬ ስጠይቅ እኔ አላምንም ብለህ ታወራለህ። ማጠየቀ ስለ አንተ እምነት የሰጠኝ ጥቅስማስ እንዴ ሐዋርያት ሥራ ምዕራፍ 22 ያለውን ጥቅስ አይደል የሰጠኝ? አዎ ጎበዝ፣ አውጣው ጥቅሱ እናወራ። አንድ በአንድ ብናወራ ይሻላል። ከቁጥር 6 ጀምሮ አንብብልኝ። ጊዜ መግደል ካልፈለክ በስተቀር አውርተንበታል እኮ። እሺ ከቁጥር 6 ነው። በሐዋርያትም ፊት አቆሟቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው። የእግዚአብሔርም ቃል እየሰፋ ሄደ፣ በኢየሩሳሌምም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን እያደረገ ነበረ። የነፃ ወጪዎች ከተባለችው ምኩራብ ከቀሬናና ከእስክንድሪያም ሰዎች ከቅልያና ምዕራፍ ስንት ነው ያልከኝ? ኦኬ ሶሪ 6 እያነበብኩ ያለሁት 22 ነው ያልከኛ። እሺ ከ6 ጀምሮ ነው ያልከኝ። ሲሄድም ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያዬ አንጸባረቀ። በምድርም ላይ ወድቄ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማነህ አልኩት። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከእኔም ጋር የነበሩት
ብርሃን አይተው ፈሩ፣ የሚናገረኝንም የእርሱን ድምፅ ግን አልሰሙም። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሂድ፣ ታደርገው ዘንድ ስለታዘዝከው ሁሉን በዚያ ይነግሩሃል አለኝ። ከዚያም ብርሃን ኒቆዲሞስ ጌታ ሆይ ምን ላድርግ ባለው ጊዜ ጌታ ሆይ ምን ላድርግ ያለው አምኖ ነው ሳያምን ማለት አምኖ ነው እንጂ እንዴ አምኖ ነው። የህፃን ጥያቄ አጠይቀኝ የምልህ እኮ ለዛ እኮ ነው። እኔ እኮ እሺ ችግር ስለ ጳውሎስ እያወራን አምኖ ነው ትለኛለህ? ነገር ለምን ታራዝማለህ? ይሄ እኮ እግዚአብሔር ይገስጽ። ይሄ ነገር የሚያራዝም ነገር ለምን ታራዝምብኛለህ? እሺ ሰምቻለሁ። እሺ ባትሳደብ ምናምን ጥሩ ነው ብያለሁ። ከተመቸ ቀጥልበት። እግዚአብሔር ይገስጽ ስትባል አሜን በል። አሜን ነው የሚባለው። እግዚአብሔር ይገስጽ ማለት ምርቃት አይሆንም። ግን ቆይ አንዴ ቶ አትረብሸው እንትኑን ጥያቄውና መልሱን አሁን ቆይ አምኗል ብለኛል። በጣም ጥሩ። በደማስቆ መንገድ እያለ ሚውት አታድርጉት ምናምን የሚለው ማለት ነው። ፋራ እያለኝ ነው። ይመች ያራዳ ልጅ ብዬዋለሁ። እንቀጥል። ኧረ ስለ ራስህ አታውራ። በቃ ዝም ብለህ አውራ። ኮሜንት ለምን ታነባለህ? እኔ እስካሁን አላነበብኩም። ምን አገባ? እኔ የተሻለ ብቃት ስላለኝ እያወራውም ኮሜንት ማየትም እችላለሁ። ይሄ እኔ ብቃት ነው። በቃ አንተ ብቃቱ ከሌለ ዝም በል እንዴ። አልዳንክም። ለዛ ነው እኮ ስትሰደብ የሚያምህ ስትድን አያምህ። የመዳን ምልክት ኮሜንት አለማየት ነው። ይመችህ። አትናደድ ማለት ስትሳደብ አትናደድ። ሙቭ አታርጉ። ኒቆዲሞስ ይሄው ያንተ ተከታዮች እኔን እየሰደቡ ይላል እንዴ። የሐዋርያት ሥራ ምዕራፍ 22 ላይ ጌታ ሆይ ምን ላድርግ ባለው ጊዜ አምኗል ብሎናል። በጣም ጥሩ። ባመነ ጊዜ ኃጢአት ስርየት አግኝቷል? አዎ አግኝቷል። በጣም ጥሩ። ኒቆዲሞስ ጋር የደረሰው በስንተኛው ጊዜው ነው? ወደ ከተማ ገብቶ ሐናንያ ጋር ማለት ነው። ማን ነው ሐናንያ ጋር? ይቅርታ ሶሪ። በጣም ሐናንያ ጋር የደረሰው ማለት በስንተኛው ጊዜ ማለት ነው? ሐናንያ ጋር ለመድረስ ከደማስቆ መንገድ ሐናንያ ጋር ለመድረስ ስንት ቀን ፈጀበት? ቀኑን አይ ቲንክ አላውቀውም፣ ግን ከሄደ በኋላም ሐናንያ ራእይ አይቶ ጌታ ተናግሮት ነው የሄደው። ሐዋርያት ሥራ ምዕራፍ 9 ላይ ለ3 ቀን ያህል እንደሆነ ይናገራል። በጣም ጥሩ። ለ3 ቀን አይ ቲንክ እሺ። ስለዚህ በደማስቆ መንገድ ጌታን አምኗል፣ የኃጢአት ስርየትም አግኝቷል። እንቀጥል። ቀጥል ከቆምክበት። ምን ልቀጥል? አንተ እኮ እየተናገርክ ነው። አይ ንባብ ላይ ነበርክ። በመሃል አስቁሜ ጠየቅኩ። ከዛን ልቀጥል መለስክልኝ። ከዛ ቀጥል ንባብ። ኦኬ ቁጥር 11 ከዚያ ብርሃንም ክብር የተነሳ ከ11 ላይ ነው ያቆምኩት። ከዚያ ብርሃንም ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋው ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሞ ወንድሜ ሳውል ሆይ እይ አለኝ። እኔም ያን ጊዜውኑ ወደ እርሱ አየው። እርሱም አለኝ የአባታችን አምላክ ፍቃዱን ታውቅ ዘንድ ጽድቁን ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየከውና በሰማከውም በሰው ሁሉ ፊት ምስክር ትሆንለታለህ። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ፣ ወደ ኢየሩሳሌምም ከተመለሱ በኋላ እያለ ይቀጥላል። ይበቃሃል? ባሰብከው ሐሳብ ይበቃሃል መሰለኝ። በጣም እሺ። ቁጥር 16 አንተ ምን አለ መሰለህ? ቅድም ያነበብናትን ጥቅስ ነው እየነገርከኝ ያለኸው። ምንም አልመሰለኝም። አንዴ ቁጥር 16 ላይ ምን አለ? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጥበሃል ሳይሆን ታጠብ አለው። አንተ እንዳልከኝ ከ3 ቀን በፊት በደማስቆ መንገድ የኃጢአት ስርየት ካገኘ አሁን ሐናንያ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ ለምን አለው? ሁለቴ ነው ከኃጢአቱ የሚታጠበው? ያመነ ሰው ስለሚጠመቅ ከኃጢአቱ የሚታጠበው ሁለቴ ነው ወይ ነው ጥያቄ? ኖ አንተ ማለት ምን አለ መሰለህ፣ በልጁ በኢየሱስ ክርስቶስ ደም የኃጢአት ስርየት እንዳለ አታምንም እንዴ? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ የልጁ የኢየሱስ ክርስቶስ ደም ትክዳለህ እንደ ይህንን ደም
ኧረ እኔ በፍጹም አልክድም። ጥያቄው ግን እሱ አይደለም አይደለም። ለዶክትሪን ብለህ የልጁ የኢየሱስ ክርስቶስን ደም አቃለህ ከእግዚአብሔር ጋር አትጣላ። በፍጹም ርዕሱ ሽፍት አታደርገው ወንድሜ ነህ። ይኸውልህ አረሳው ኒቆዲሞስ እንማማር ከሆነ እንማማር፣ ግን የልጁ በቀራንዮ መስቀል ላይ የፈሰሰውን ደም አትካድ፣ ኃይሉን አትካድ። ጳውሎስ ነው እያወራን ያለ ነው። ጳውሎስ ሁለቴ ነው ወይ የኃጢአት ስርየት ያገኘው? ጥያቄ ይሄ ነው። ማይኩን አንሳውና ቀጥል። እኔ ትርፌ 500 ሰው ነው። ያመነ ሰው ይጠመቃል። ያመነ ሰው ይጠመቃል። ጥያቄ እሱ አይደለም። ስንቴ ነው የኃጢአት ስርየት የሚያገኘው ነው እኔ ጠየቅኩ። አንዴ በልጁ በኢየሱስ ክርስቶስ በማመን የቱ ጋር ነው የኃጢአት ስርየት ያገኘው? የቱ ጋር? በደማስቆ መንገድ ወይስ ሐናንያ ጋር ደርሶ ተጠመቅ ሲባል? ሐናንያ ስላለው ሐናንያማ መልእክት እየነገረው ነው። ተጠመቅ ነው ያለው። የኃጢአት ስርየት ታገኝ ዘንድ ተነሳ እያለው ነው። ማድረግ ያለብህን ጌታ ማድረግ ያለብህን ሐናንያ ይነግርሃል ስላለው ነው። ስላየ ነው ታገኝ ዘንድ አለው ሐናንያ። ይኸውልህ በልጁ በኢየሱስ ክርስቶስማ እያመነ ተጠምቆ ነው የሚድነው እኮ። ሐናንያ ምን አለ? አይደለም እንዴ? ታገኝ ዘንድ አለው። ይኸውልህ ደሙ ያለው ውሃ ውስጥ ነው አይደለም እኮ። ስማኛ፣ ይኸውልህ ቃሉን አታጣም። እግዚአብሔር ይገስጽ። አሁንም ቃሉን አታጣም። ደሙን አታቅልል። የክርስቶስን ደም ምን ታገኝ ዘንድ አለው? ሐናንያ ምን ታገኝ ዘንድ አለው? አማርኛ ነው ገብቶሃል? እባክህ መልስ። ሽፍት ለማድረግ በሞከርክ ቁጥር 500 ሰው ትምህርትህንም አንተንም ነው የሚታዘበው። እኔ ምንም ነገር አላብራራውም። አንተኑ ነው የጠየቅኩ። በል መልሳት። ሐናንያ በደማስቆ መንገድ ነው የኃጢአት ስርየት ያገኘው ወይንስ ከ3 ቀን በኋላ ሐናንያ ጋር ገብቶ ሐናንያ ለምን ትዘገያለህ? ተነሳና ተጠመቅ ከኃጢአትም ታጠብ ሲለው ነው? የቱ ጋ ነው? ሲጠመቅ ወይስ ከ3 ቀን በፊት ሲያምን? መልስ። ባይዘዌ በ3ቱ ቀን መካከል የእሱ ትምህርት ይፈርሳል። በእምነት ብቻ የኃጢአት ስርየት ይገኛል ወይም ይዳናል የሚለው ፈርሶ በእምነት ብቻ ሳይሆን ካመነ ከ3 ቀን በኋላ ነው ለኃጢአት ስርየት እንኳን የሚጠመቀው። ሰው እምነት ብቻ እየፈረሰ ነው እና አድ ነው ከመፍረስ። ሽፍት አታድርግ እባክህ። ማይክን አንሳና ሁለቴ ነው የኃጢአት ስርየት የሚያገኘው? ሚዩት አታርጉኝ። ይኸውልህ ሚዩት አታርጉኝ። አላስፈላጊ ቃል ስትናገር ነው ሚዩት እየተደረክ ያለው። ይገስጽ። ሁለቴ የለም። ያንተን ዶክትሪን ለመስማት እኮ አይደለም እዚህ የገባሁት እኮ ልንወያይ ነው አይደል? ላፈርስልህ ነው። ዶክትሪን አላወራውም። የራስን ስታወራ ዶክትሪንማ እያወራህ ነው። ኃጢአት ይኸውልህ ጥምቀት ለኃጢአት ስርየትማ ያንተ ዶክትሪን ነው፣ የኔ ዶክትሪን አይደለም። መልሼ እኮ ሊሆንም አይችልም። መልስ ነው። መልስ ብቻ። እኔ ካመንኩ በኋላ በልጁ በኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተጠምቄያለሁ። ላንተ አላወራውም። የተጠመቅኩት ግን ከክርስቶስ ጋር ሞትና ትንሣኤውን ለመተባበር እንጂ አላወራውም። ስላንተ አላወራውም። የማውራት በአብ በወልድ በመንፈስ ቅዱስ ስም ነው የተጠመቅኩት። ተጠምቄያለሁ። ይኸውልህ እየነገርኩህ ነው። ስለ ዶክትሪን አታውራኝ ነው የምልህ። ወደ ዶክትሪን እንዳስበኝ ነው። ዶክትሪን ላፈርስልህ ነው እዚህ የተገኘሁት። ቆይ አንዴ ይቅርታ ዮባ መሀል ማለት ዶክትሪን እኮ ከአንድ ኒቆዲሞስ ዘንጋር አንዴ ኒቆዲሞስ አንዴ ተሳድበ መውረድ ነው የፈለግከው። አትወግድም። ተረጋጋ። የተጠየቀው ጥያቄ ቀጥታ መልስለት። ርዕስ ሙቭ አታርግና ታፕታፕ ኮፒ ሊንክ አድርጉልኝ። እሺ ድጋሚ ቪዚቢሊቲ ሪስትሪክትድ እያለኝ ነው። ይቅርታ መሀል ላይ ስለገባውኝ፣ ግን ፕሊስ ላይክ ሙቭ አታርግ። ጥያቄውን ቀጥታ መልስ። አትግቢ እናትዬ። የጠየቀኝን ጥያቄ በነገራችን ላይ ሲጀምር አንድ የሚዩት አድርገው ኒቆዲሞስ። ወደ ዶክትሪና አትሳበኝ። አሁንም መወያ ርዕስ ሽፍት እንዳታደርግ አደራ። ባነሳነው ርዕስ አንተ ሚዩት አድርጋ እንዴ ሀሳቤ ልግለጽ። አንተው ባነሳኸው ነው እየተወያየን ያለ ነው። እኔ እንኳን ርዕስ አልመረጥኩም ወይም ቤቱ አልመረጠለም። እናውራ ባልከው እያወራን፣ ግን ርዕስ እንዳትቀይር ያልተጠየቀም ነገር ወይም ከርዕስ ውጭ እንዳታወራ ብዬህ ነበር። ግን ሆን ብለህ ትናገራለህ። አናስወጣህም። መልካት ስራ በቃ ለሰው ብለህ አሁን እኔን አውራኝ። መልክ አልሰራሁም። አሁን ጥያቄ መልስልኝ። ጳውሎስ ሁለቴ ነው ወይ የኃጢአት ስርየት ያገኘው? መልስ። አንዴ ነው ያገኘው። የቱ ጋ? በማመን። የቱ ጋ? በማመኑ፣ በልጁ በኢየሱስ ክርስቶስ በማመኑ። እሺ ያመነ የቱ ጋ ነበር ያልከኝ ቅድም? ደማስቆ መንገድ ላይማ አመነ እኮ። ባመነ ጊዜ ኃጢአት ስርየት አግኝቷል። አግኝቷል። አዎ
እንደዛ ከሆነ በደንብ ስማኝ። ባመነ ጊዜ በደማስቆ መንገድ ስማኝ፣ አትንተባተብ። ስማኝ፣ አስጨርሰኛ እንደ እያወራው ነው። በደማስቆ መንገድ የኃጢአት ስርየት አንተ ሐሳባት አረባክ ስማኝ፣ ጥያቄ የጠየቅኩ ነው። በደማስቆ መንገድ የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድነው እሱ ከኃጢአት ታጠብ ያለው? ከታጠበ ለምንድነው ታጠብ የሚባለው ነው ጥያቄው። መልስ። ማይክን አንሳና። ሞቱን እና ትንሣኤውን ለመተባበር ነው የተጠበቀው። አይልም ክፍሉ ከኃጢአት ታጠብ ነው ያለው። ይኸውልህ ራሱ ጳውሎስ ሮሜ ላይ ሂዳ ሮሜ እናንብባ ቃሉን ሐናንያ የተናገረው ነው የጠየቅኩ። ጳውሎስ የተናገረው እንዴ እዛ ጋር ፈራው። ራሱ ጳውሎስ እኮ የተናገረውን ነገር ፈራው እኮ አንተ። ይኸውልህ ባይዘው ይኸውልህ ልንገርህ፣ ሰማኝ፣ ይኸውልህ አንድ ነገር ልንገርህ። አትንገረኝ፣ እዛች ጥቅስ አንድ አትንገረኝ። ሐናንያ የተናገረው ላይ እያወራን ያለን ይኸው ቃል እገባልሃለሁ። አንዴ ስማ እባክህ። ምን አይነት ሰው ነው? ሮሜ 6 ይኸው ችግር የለውም። አንተ ታብራራልኛለህ፣ ትጠይቀኛለህ፣ እዛ ላይ ምንም ችግር የለውም። አሁን ግን እያወራን ያለ ነው ሐናንያ ያወራው ሐናንያ የተናገረው ላይ ስለሆነ ሐናንያ ለምንድነው እሱ በደማስቆ መንገድ የኃጢአት ስርየት ካገኘ ድጋሚ ለምንድነው እሱ ከኃጢአት ታጠብ የሚለው አልኩ። ይሄ ነው። ሰምታችኋል መቼም። በደማስቆ መንገድ ከ3 ቀን በፊት የኃጢአት ስርየት ባመነ ጊዜ አግኝቷል ብሎናል ወንድማችን። ካገኘ አልኩኝ እኔ ከ3 ቀን በኋላ ሐናንያ ለምንድነው እሱ ከኃጢአት ታጠብ የሚለው? ይሄን ነው እኔ የጠየቅኩት። ትመልስልኛለህ? አዎ መልስልሃለሁ። እሺ መልስልኝ። እሺ ቁጥር 10 ላይ እዛው ቁጥር 10 ላይ ሄድ። ምዕራፍ 22 ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተ ወደ ደማስቆ ሂድ፣ ታደርገው ዘንድ ስለታዘዝከው ሁሉን በዚያ ይነግሩሃል አለኝ። እየሰማኝ ነው አይደል? አዎ። በደማስቆ የሚኖር አዘጋጅቶለታል። እሱን መልእክት ነው ያካፈለው የነገረው። በቀናነት መንፈስ ተረዳኝ። ይኸውልህ አሁን እኔ ጠየቅኩ ምንድነው? ሰማኝ። ይኸውልህ አንዴ ላውራ። አወራህ እኮ ብዙ ተናገርክ፣ ብዙ ሰምቻለሁ እኮ አይደል? ሰማኛ አንተ። ይኸውልህ እንዳንተ አይነት መቁንጽል ሐሳብ አንድ ጥቅስ ይዘው ብዙ ሃይማኖቶች ተመስርተዋል እኮ። አንተ ባይዘው ምዕራፍ 2 ላይ የሐዋርያት እምነት ተመሰረተው። ይኸውልህ ሰማኛ፣ ግን ችግር የለም። እኔ ጠየቅኩ ምንድነው? ሰማኛ ወንድሜ፣ ለምን አሰማኛ? ሐናንያ ያደርገው ዘንድ የሚገባውን እግዚአብሔር የነገረውን ነገረው እንጂ ስለተጠመቀ አይደለም። ጳውሎስ ሄዳ ነው ኃጢአቱ የተሰረየለት። እኔ ጠየቅኩ ምንድነው? እባክህ በፈጠረ ሰማኛ እንዴ ማለት ምንድነው? የጠየቅኩ የሚለው ቃል ማለት ያስፈልገዋል? እኔ የጠየቅኩ ጥያቄ ምንድነው? የጠየቀኝ ጥያቄማ ጳውሎስ 2 ጊዜ ነው ወይ የኃጢአት ስርየት ያገኘውን ያልከኝ? ያው ለመጨረሻ ጊዜ እሺ፣ በደማስቆ መንገድ ልክ ሲያምን የኃጢአት ስርየት አግኝቷል አልከኝ አይደል? አዎ። እሺ፣ ከደማስቆ መንገድ ሐናንያ ጋር እስኪደርስ 3 ቀን ፈጅቶበታል አልከኝ አይደል? አዎ። ከ3 ቀን በኋላ ሐናንያ በደማስቆ መንገድ ጌታ ከ3 ቀን በፊት ማነው ሳውል ከ3 ቀን በፊት የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድነው ከኃጢአት ታጠብ ያለው? ይሄ ነው ጥያቄ። ታላቅ ዝምታ እየሆነ ነው። ኒቆዲሞስ ራሱ ነው አይደል የወጣው? ራሱ ነው። ማንም አልነካው። ኒቆዲሞስ አባባል መዝሙሩ ነው ትዛለኝ። ናና ግማ ኒቆዲሞስ አትሳቁ። ኮኔክሽን ነው፣ አልወጣም መቼም። ይሄ መልካችሁ እኮ ነው። እኔ እኮ የሚያሳዝን ይሄ በቃ መተባበር ነው። በቃ ለጽድቅ ለምን አትተባበሩም? አይደለም ሌሎች ናቸው እንጂ ለምንድን ነው ለጽድቅ ማትተባበሩት? ሰው ለማፌዝ ለምንድን ነው የምትቸኩሉት? ተሳስተውን ወደ መልሱ እግዚአብሔር ወደ መልሱ እንግባ። ወደ መልሱ እንግባ። እሺ ምን ነበር ጥያቄ?
ከሰማህ ማለት ነው። ኮኔክሽኑ አስቸግሮ ካልሰማኸኝ እደግምልሃለሁ፣ ከሰማኸኝ ትመልሳለህ። ኒቆዲሞስ አንዴ ማይክን አንሳውና ኒቆዲሞስ ልኬልሃለሁ፣ አንሳ ማይክ። ኢዮብ አለክ አለው። ጥያቄን ሰምተኛል? እሺ አልሰማሁም፣ ተቋርጦ ነበር። እስቲ ጠይቀኝ፣ ንገረኝ። እሺ በደማስቆ መንገድ ሐናንያ ማነው ሐናንያን ሳያገኘው በፊት ሳኦል የኃጢአት ስርየት ካገኘ ከ3 ቀን በኋላ ሐናንያ ለምንድን ነው እሱ ከኃጢአትህ ታጠብ ያለው? ከኃጢአትህ ታጠብ ያለው እየነገረው ነው። ሐናንያን እኮ ከኃጢአትህ ታጠብ ነው ያለው። ስማኝ፣ አዎ ብሎታል እንዴ? ታጠብ የሚለው ስማኝ፣ እኔ አንድ ነገር ልንገርህ። አሁን ለምሳሌ ይሄ ንግግር ነው አይደል? በጳውሎስና በሳኦልና በሐናንያ ያለው ኮንቨርሴሽን ነው አይደል? ይሄ አዎ፣ ጌታ ሐናንያን አዘጋጀለት። ጳውሎስ ደግሞ እዛ ደማስቆ ሄድና ስማ ስለተባለ ሄደ አይደለም? ስለዚህ ያደርገው ዘንድ የሚገባውን ሐናንያ እየነገረው ነው አይደል? ለምን ከኃጢአትህ ታጠባለህ? ለምንድን ነው እሱ? ከኃጢአቱማ ስለሚታጠብ ነው። አንዴ ከኃጢአቱ ይታጠባል። አስቀድሞ ከ3 ቀን በፊት ታጥቧል አልከኝ እኮ። ተጠምቆ አግኝቷል ማለት ነው። ስማኝ፣ ይኸውልህ የዳነው ጸጋውን የተቀበለው በእምነቱ በልጁ በኢየሱስ ክርስቶስ በማመኑ። አሁን ለምሳሌ እሺ ሐዋርያ ሥራ ምዕራፍ 2 ላይም እኮ ቅድም ያነሳው ሐሳብ አለ። ሐዋርያ ቅዱስ ጴጥሮስ የመጀመሪያውን ስብከት ስማኛ እሱ ጋር እንሄዳለን። ይሄን ጨርሳ እንዴ እኔ ሳወራ አንተ ስታወራ ነው የምንግባባው። ሌላ ጥቅስ ነው እሱ ሌላ ጥቅስ ነው። ይሄኛው ሌላ ጥቅስ ነው። ቅድም ጠቅሰኝ ያው እኮ ነው። ሁለቱ ጥቅስ ነው ያለህ፣ ሌላ ነገር የለህም እኮ። ሁለቱ ጥቅስ ነው ያለህ እኮ፣ ሌላ ጥቅስ የለህም እኮ። ሐዋርያት ሥራ ምዕራፍ 2 እና 22 ነው ያለህ። ሌላ ጥቅስ አለህ ለኃጢአት ስርየት የሚሆን? በደንብ ነው ያለኝ። አንተ የጠቀስከው ላይ ነው ማሳየህ፣ እዛው ላይ ችግር የለውም። ግን በቃ በጣም አሰልቺ ነው እውነት ለመናገር። ጥያቄ እጅግ በጣም ግልጽ ነው። ሐናንያ በደማስቆ መንገድ የኃጢአት ስርየት ካገኘ ሳኦል በደማስቆ መንገድ የኃጢአት ስርየት ካገኘ አልኩኝ። ለምንድን ነው እሱ ሐናንያ ከኃጢአት ታጠብ ያለው የሚል ጥያቄ ነው የጠየኩት። በጣም ግልጽ ነው። ከኃጢአቱ አስቀድሞ ከታጠበ ለምንድን ነው ድጋሚ ታጠብ የሚባለው? አስቀድሞ የበላን ሰው መልሰ ብላ እንዴት ትለዋለህ እንደማለት ነው። ይሄ ደግሞ የኃጢአት ስርየት ነው። ይህን በቀጥታ መመለስ አልፈለገም። በጣም እንትን ነው። ስማኝ፣ ወደ ራስህ ሀሳብ አትሂድ። አሁንም ማለት ወደ ራስህ ሀሳብ አትጭመቀው። ጥያቄውን ወደ ራስህ ሀሳብ ነው እየጨመቅኩ ያለው። ኖ በቀጥታ ማትመልስልኝ ከሆነ እናበቃለን። የዚህን ያክል ከተንከባከብን ይበቃናል። መልስ የለህማ፣ ማስወጣት ነው የምትችለው። ሌላ ምን? እኔ ጠይቄ እኔው መልስ የለኝም። መልስ የለህም። አዎ ከእሱ ጋር የሚቀጥል ሰው አለ? የሚቀጥል ሰው ካለ ኒቆዲሞስ የለም። ከሌላ ሰው ጋር መምህር ብሬ ይቀጥል እስቲ። መምህር ብሬ በቂ ነው። እዮባ ኒቆዲሞስ በሌሊት ይማር ነበር። ይሄ ግን ያዝገናል። በስመ አብ። ስሙ ሌላ እሱ ሌላ። አንድ ኮሜንት አይተሃል? ሞኝ ምን ብሎ ያሸንፋል? እምቢ ብሎ። ሞኝ ምን ብሎ ያሸንፋል? እምቢ ብሎ። አይ ቅድም የሚናገራቸው ቃላቶች በጣም በትዕቢት የተሞሉ ስድብ ነገሮች ስለነበሩ ያው ኑሃሚንም በደንብ እንዳይወጣ እንትን ያለችውም ለዚሁ ይመስለኛል። እኔም ይሄን ያልኩት ማንነቱን መጨረሻ ላይ እንደዛ አለ። ልታስወጡኝ ምናምን ፖለቲካ ሰርቶ መውጣት ነው የፈለገው። ግን እውቀቱ ምን ድረስ እንደሆነ አሳይተናል። ቃሉ ገና ልጅ ነው። አይ ቲንክ ራስታ ነገር ነች። ደግሞ ኢዮብ እየጠየቀው ለምሳሌ ቅድም 66 ሲጠየቅ ምን አልክ ብሬ? አልሰማሁም። አንተ እንትን እያወራው መልሱን ንገረኝ ትለዋለህ። ማስወጣት ብቻ ነው እንደምታውቀው ይላል። በጣም ቁጭ ብሏል። ግን ማስወጣት ብቻ ነው። ማሞ ሌላ መታወቂያው ሌላ አረገ። ቅድም 66ቱ ጌታ መጣ ተብሎ ሲጠየቅ ስድብ ሲናገር ነበር አይደል? ጌታ ይገስጻችሁ የሕፃን ጥያቄ ምናምን ሲል ነበር። በኋላ ላይ ምን አለ? ረስቼዋለሁ። ስለዚህ መመለስ ስላልቻለ ነው ሲሳደብ የነበረው ማለት ነው። ይኸውላችሁ ሁሉንም አይደለም። እንደሱ አይነቶቹ ግን አብዛኞቹ ህሊና የላቸውም ማለት ሲዋሹ
ሲያደርጉ ቢያንስ ጌታ ያይናል እንኳን አይሉ አማኝ ነኝ ምናምን ምናምን ብለው ለጌታ ይዋሹለታል፣ ለጌታ ይሳደቡለታል። ማለት ለእምነታቸው እንትን ሆነው እኮ አይደለም ሳያውቀው ረስቼዋለሁ አይደል ያለው፣ ይኸው ሳያውቀው ይሳደባል። መጠየቃችን ስህተት አልነበረም፣ መሳደቡ ግን ስህተት ነው። ስለዚህ 66 መሆኑን ከታወቅ ወይ እንዲታወቅ ሲባል በዚህ ተብሎ እንጂ የሚቀርበው ጌታ ይገስጽ የህፃን ጥያቄ አይባልም። ከዛን ብዙ ጥያቄዎች ጠይቋል። ምንድነው በጌታ ቀኝ የተሰቀለው ምናምን አለ። ብዙ ጊዜ መልሰነዋል። ብዙዎቻችሁ ታውቁታላችሁ። ከዛን ደግሞ የኃጢአት ስርየት ያስገኛሉ የጥምቀት አለ፣ ሰጠነው ማስረጃ። ከዛስ እንዳያችሁት አይኔን ግንባር ያድርገው አይነት ክህደት ሲካድ ነበር። እምነት ብቻ የሚል ጥቅስ አለው? የለም። እምነት ብቻ የሚል እንደሌለ ተማምነን ግን ደግሞ እምነት ብቻ ሳይሆን ጥምቀትም ያድናል የሚለውን ማርቆስ 16ን ጠቅሼለት ማመን አይፈልግም። የተጠቀሰውን አያምንም፣ ያልተጠቀሰ የሌለውን ግን ያምናል። ይሄ ነው እስልምና። ሌላ ምን አለው? በክርስትና ስም ያለ መጽሐፍ ቅዱስ የያዘ እስልምና ነው። 81ን ላለመቀበል ምክንያት ያደረግ የነበረው ጸሐፊው የማይታወቅ መጽሐፍ አልቀበልም አለ። መጀመሪያ ያስጠይቀው፣ እሺ ጸሐፊው የማይታወቅ ከመጽሐፍ ቅዱስ ጸሐፊው የማይታወቅ አትቀበልም ስለው አልቀበልም አለ። እና ዕብራውያንም ማን የጻፈው ስለው ጳውሎስ ነው አለ። ማስረጃ ሲባል አከራካሪ ነው፣ አይታወቅም ነገር አለ። ከዛ እንግዲህ አስበው ጸሐፊውን የማላውቀው መጽሐፍ አልቀበልም ካለ በኋላ የዕብራውያን ማን እንደጻፈው ማያውቅ እሱን ይቀበለዋል። ለእሱ ማስረጃ ሲጠይቅ ሕፃን ምናምን ሲሳደብ ነበር፣ አይታችሁታል። ያው ትንሽ ስርዓት የጎደለው ልጅ ስለሆነ አከራካሪ መሆኑን ማወቁ ራሱ ጥሩ ነው። ማለት አከራካሪ አይደለም ሀሳቡ አለ እንጂ ማለት ነው። ግን ችግር የለውም እንደዚህ አይነት ሀሳብ መኖሩን ማወቁ ራሱ ትልቅ ነገር ነው። ግን ይሄ 66 መሆኑን ከየት መጣችሁ ማለት ይሄ ቀኖና ላይ ሲጠየቅ የሚያወጧቸው መስፈርቶች አሉ። ጸሐፊ አለመጋጨት፣ ከዛን መንፈሱ ከመንፈሴ ምናምን የሚሉት ነገር አለ። በራሱ ይሄ መስፈርቱን በራሱ ማን ያመጣው የሚል ጥያቄ ያስነሳል። እንዲህ ከሆነ ተቀበል፣ እንዲህ ካልሆነ አትቀበል የሚል ማለት ነው። አንዳንዱ ይመጣና በህይወቴ ስለመሰከረልኝ ህይወቴ ስለተስተካከለ ይላል። ብዙ መጽሐፍትን አንብበው ዝም ብሎ ፊክሽን መጽሐፍት አንብበው ህይወታቸው የተቀየረላቸው ሰዎች ሊኖሩ ይችላሉ። ህይወት ስለተቀየረለት ወይም የሆነ ነገር ስላገኘ ከዛ መጽሐፍ ኦኬ ይሄ መጽሐፍ ቅዱስ ነው ማለት አለበት ማለት ነው። ያልተጋጨን መጽሐፍ ሁሉ መጽሐፍ ቅዱስ ትላለ ማለት ነው። ጸሐፊውን ያወከውን ሁሉ መጽሐፍ ቅዱስ ነው ትላለ ማለት ነው። አይደለም። ጸሐፊውን የማይታወቅ ከሆነ አልቀበልም የምትል ከሆነ ማይታወቁ አሉ። ሰው መጽሐፍ ቅዱስ አትቀበልም ማለት ነው። አይ እንደዚህ ምናምን ብሎ ወደ ስድብ አይገባም። አየህ አስቀድሞ መስፈርቱን ከየት አመጣኸው የሚል ጥያቄ ሲመጣ ቢያንስ የመስፈርቱን ምንጭ እንኳን ማስረዳት ይኖርባቸዋል። እና ቀኖና በታሪክ ውስጥም ያው ሰፊ ነው ታውቃላችሁ። ከአይሁዳውያን ጀምሮ ማለት ነው። አሁን ያለ ብቻ ሳይሆን አይሁዳውያኑም ዘንድ የቀኖና ጉዳይ ዝግ አይደለም ማለት የተለያየ የቀኖና እንትን ነበራቸው የሚቀበሉት ማለት ነው። እና ያ በታሪክ ውስጥ አለ ምናምን ሰፊ ነው። ግን ከዛ አስቀድሞ የሆነ እንትኑ ለማውራት የሚጋብዝ ሰው ቢኮን ጥሩ ነው። እውቀት ሼርም ለማድረግ ይመቻልና ኒቆዲሞስ የሚባል ሰው ከባድ ነው። ለማንኛውም ቀጥሉ። ፍቅሬ እባክህ ስድቡ ምናምን ትተህ ለአንተ ያለኝ መልእክት ማለት ነው። ከቅድም ጀምሮ እያየው ነው። አንዴ መልስ አልሰጠውም። ግን ስድብ ምናምን ይቅርብህ። ደግሞ ትልቅም ሰው ነህ ከእድሜም አንጻር ማለት ነውና ጥያቄም ካለ በስርዓቱ ለመጠየቅ ምንም ችግር የለውም፣ ገብተህ ትጠይቃለህ። ግን በስድብ መጀመር ከሆነ እናንተ እኮ ምናምን ብሎ ከማዋረድ ከተጀመረ ከባድ ነው። ምክንያቱም